እሺ አሁን ደግሞ 2.4 ላይ ደርሰናል። ቅድም ስለ ኮንስታንት አክሰለሬሽን ስሙ ምንድን ነበር ያለው? ዩኒፎርምሊ አክሰለሬትድ ሞሽን። ለሱ የሚሆኑ ኢኩዌሽኖች ድራይቭ ተደርጓል መጽሐፋችሁ ላይ። ዴሪቬሽኑ ሳንሄድ ግን እንዴት አፕላይ እናደርጋቸዋለን እናያለን። ዴሪቬሽኑ ቀላል ነው ከፈለጋችሁ። ግን ዋት ኢዝ ዩኒፎርም አክሰለሬሽን? መጀመሪያ ቃሉ ይናገራል። አክሰለሬሽን ኢዝ ዩኒፎርም ማለት እኮ ነው። ምንም ዴፊኒሽን አያስፈልገውም። አክሰለሬሽን ኢዝ ዩኒፎርም ሚንስ አክሰለሬሽን ኢዝ ኮንስታንት ማለት ነው። በቃ ምንም ዴፊኒሽን አያስፈልገውም። ለዚህ አክሰለሬሽን ኮንስታንት እንዲሆን ደግሞ ሁሉ ጊዜ ስትሬት ላይን ነው ግዴታ ነው። ግን እቺ ነገር እኔም በጣም ነው በቃ በጥንቃቄ ማያት። ስትሬት ላይን ግዴታ ነው ለዩኒፎርም አክሰለሬሽን ላለው። ለምን? አዎ ቢኮዝ አክሰለሬሽን ኮንስታንት እንዲሆን አክሰለሬሽን ኦከር የሚሆነው ምን ብለናል? ወይም ማግኒቱድ ቼንጅ ሲኖር ወይም ደግሞ ምን ዳይሬክሽን ቼንጅ ሲኖር ነው። ስለዚህ ዳይሬክሽናችን ቼንጅ እንዳያደርግ ምን እንጠቀማለን ማለት ነው? ስትሬት ላይን እንጠቀማለን። ስትሬት ላይን ላይ ምን ቼንጅ የለም? ዳይሬክሽን ቼንጅ የለም። እሺ ከስትሬት ላይን ላይ ሽፍት እናድርገው። there is change of direction። ዳይሬክሽን ቼንጅ በማድረጉ ምክንያት ምን አለ? አክሰለሬሽን። ስለዚህ አክሰለሬሽናችን ዩኒፎርም ለማድረግ ወይም ኮንስታንት ለማድረግ ግዴታ ምን ይፈልጋል? ስትሬት ላይን። ከስትሬት ላይን ውጭ ያሉት ምን ያደርጋል? ዳይሬክሽኑ ቼንጅ ያደርጋል። ዳይሬክሽኑ ቼንጅ ያደረገ ደግሞ አክሰለሬሽን ቼንጅ ያደረገ ማለት ነው። ስለዚህ ለዩኒፎርም ሞሽን ሲባል the motion is in straight line ማለት ነው። ግልጽ ነው። ስለዚህ ዴፊኒሽኑ ደግሞ አክሰለሬሽን ማለት change of velocity change of time ስለሆነ the velocity increases in equal time taking equal time interval ማለት ነው። በእያንዳንዱ ሰከንድ ሴም ቬሎሲቲ ይጨምራል። ኤግዛምፕሎች ፍሪ ፎሊንግ ኦብጀክት ፍሪ ፎል ሲያደርግ በግራቪቲ በቃ 9.8 ነው ምንላት ወይም 10 ምናምን 9 ሜትር ፐር ሰከንድ ስኩዌር ምንላት በቃ ግራቪቲ አይቀያየርም። ሴም የሆነች ፖይንት ላይ ኤካር አክሰለሬቲንግ አት ኮንስታንት ሬት ምን ከሆነ ስትሬት ላይን እስከሆነ ድረስ ማለት ነው። እችን እንዳትረሱ። ለምሳሌ እስኪ ሁለት ኬዞች አሉ። የትኛው ዩኒፎርም ላይ አክሰለሬት መስላችኋል ይላል። እስኪ የኛው ነው። ኤ ራነር ስታርትስ ፍሮም 0 ሜትር ፐር ሰከንድ በአንድ ሰከንድ ውስጥ በ1 ሜትር ፐር ሰከንድ ጨመረ። ስለዚህ ቼንጅ ኦፍ ስፒድ በታይም ስታካፍሉት ምን ይባላል ብለናል? አክሰለሬሽን። 1 ሲቀነስ 0 ሲካፈል ለ1 1። አሁንስ በአንድ ሰከንድ አልተቀየረም። በአንድ ሰከንድ ውስጥ ከ1 ወደ 5 በስንት ቀይሮታል? በ4 አይደለ? ከ1 ሜትር ፐር ሰከንድ ወደ 5 በጣም ፈጥኗል። ስለዚህ 4 ሲካፈል ለ1 4 አክሰለሬሽኑ ቫሪ አድርጓል ማለት ነው። ለምሳሌ አትሌቶች የሚያደርጉት ወደ ፊኒሺንግ ላይን ሲሆን ይሄ ነው የሚጠቀሙት። በጣም ቀስ እያሉ ሄደው ስፒድ አፕ ያደርጋሉ ማለት ነው። ግራቪቲ ፍሪ ፎል ሲኖር ግን በቃ አንደር ዘ ኢፌክት ኦፍ ግራቪቲ which is either 10 ወይም 9.8 ብላችሁ this one is uniform accelerated motion። ይሄኛው ግን አይደለም። ለምን? አክሰለሬሽኑ ቫሪ አድርጓላ። አክሰለሬሽን ቫሪ ካደረገ ደግሞ ምን አንለውም? ዩኒፎርም አይደለም። ቃሉ ራሱ ይናገራል። አርስታችን ምንድን ነበር ካስተዋሳችሁ? ኢኩዌሽንስ ማለት ነው። ዴፊኒሽኑ ገብታችኋል። አሁን ኮንስታንት አክሰለሬሽን ሲሆን ዩኒፎርምሊ አክሰለሬትድ ሞሽን እንለዋለን። ዋት አር ዘ ኢኩዌሽንስ ነው አሁን ጥያቄ። መጻፋችሁ አይ ቲንክ ይቺ የለችም፣ ግን ብትጠቀሙት ምንም ችግር የለውም። 1 2 5 ኢኩዌሽን ናቸው እነዚህ። እስከ 12 ድረስ ይጠቅማችኋል በደንብ ማየት። ሲምፕሊፋይድ አደርግላችሁ። እቺን መሸምደድ አያስፈልግም፣ ይሄኛውም መሸምደድ አያስፈልግም። ይሄው 3 ቀሩ ማለት ነው። ለምንድን ነው ይሄ መሸምደድ አያስፈልግም ያልኳችሁ? ከዚህ የመጣ ነው። አክሰለሬሽን ማለት ምንድን ነበረ ዴፊኒሽኑ? አክሰለሬሽን ቬሎሲቲ ፋይናል ማይነስ ቬሎሲቲ ኢኒሻል ወይም ቼንጅ ኦፍ እንደዚህ ስንጽፋት የነበረው ቼንጅ ኦፍ ቬሎሲቲ እንደዚህ አይደለም እንደ ስንጽፋው የነበረው አክሰለሬሽን ማለት ቼንጅ ማለት ደግሞ ፋይናል ማይነስ ኢኒሻል። እቺ በዚህ ተጽፋለች። ቼንጅ ኦፍ ታይም ማለትም ታይም ፋይናል ማይነስ ታይም ኢኒሻል በቃ ዛትስ። እቺ ግን ብዙ ጊዜ አንድ ታይም እንውሰድ፣ ዝም ብለን ቲ ብቻ እናርገው። ክሪስ ክሮስ አድርጎት እስኪ ምን ይሰጣችኋል? ቬሎሲቲ ፋይናል ማይነስ ቬሎሲቲ ኢኒሻል ኢዝ ኢኳል ቱ አክሰለሬሽን ታይምስ ታይም አይደለ? አክሰለሬሽን እና ታይም ይባዛል። እቺ ታይም በቃ ታይም ዲፈረንስ ቲ ብንለው ለሲምፕሊፊኬሽን። ከዛስ እቺ ወደዚህ መውሰድ ቬሎሲቲ ፋይናል ኢዝ ኢኳል ቱ ቬሎሲቲ ኢኒሻል ፕላስ አክሰለሬሽን ታይም እዛው እንዳለች። እቺን ወደዚህ ብትወስዷት እና ኦቨር ብታደርጉ አክሰለሬሽን ብቻውን ለማስቀረት ፋይናል ማይነስ ኢኒሻል ኦቨር ታይም። ይሄ ምክንያቱም ሚሞሪ ማጨናነቅ ነው የሚሆነው። ይሄ ሁሉ ላስታውስ ብላችሁ ቬሎሲቲ ፋይናል ኢዝ ኢኳል ቱ ይሄ ምንም ማስታወስ አያስፈልግም። መጀመሪያ አክሰለሬሽን ስላየን ለዛ ነው አክሰለሬሽን ይሄን ካያችሁ ከዛው ነው የመጣችሁ። ይሄስ እቺ እነዚህ ባይዘው እነዚህ አክቹአሊ ለዩኒፎርም አክሰለሬሽን ብቻ ናቸው።
ይሄ ለሁሉም ለማንኛውም ነው። እቺ ግን ለኢንፎርማል አክሰለሬሽን ብቻ ዲስታንስ ማለት አቨሬጅ ቬሎሲቲ ታይምስ ታይም ስለሆነ ኦን አቨሬጅ ለኢንፎርማል አክሰለሬሽን ሞሽን ፋይናል ማይነስ ኢኒሻል ኦቨር 2 ይሆናል። ቬሎሲቲ ኢኒሻል ፕላስ ቬሎሲቲ ፋይናል ኦቨር 2 ቬሎሲቲ አቨሬጅ ማለት ናት። እቺ ዲስታንስ ኢዝ ኢኳል ቱ ምን እያላችሁ ነው? አቨሬጅ ነው። ሁለት ኳንቲቲዎች ለሁለት ስታካፍሉት ኦን አቨሬጅ። ስለዚህ ቬሎሲቲ አቨሬጅ ታይምስ ታይም። ይሄኛው ዴፊኒሽን ትክክል ነው። አዎ ምክንያቱም ቬሎሲቲ አቨሬጅ ማለት ምንድን ነበር ያለው? ዲስታንስ ይካፈል ለታይም ኦቨር ታይም አድርጉት። ዳትስ ከዛ የሚቀሩት እነዚህ ናቸው። እነዚህ ያዙ። ቬሎሲቲ ፋይናል ስኩዌር እና ኢኒሻል ስኩዌር ሪሌት የምናደርግበት፣ ዲስታንስ ደግሞ እቺ ኢኒሻል ታይም ስትጠቀሙ ፕላስ ፋይናል ብትጠቀሙ ደግሞ ማይነስ። መጻፋችሁ ላይ እቻለች እቺን ብትጨምሩ። አሁን ግራፉን እናያለን ግን በደንብ እዚህ ከኢኩዌሽኑ ጋር ለምን ሪሌት ማድረግ ፈለኩኝ? ዲስታንስ ቨርሰስ ታይም ሳሉ ይላችኋል። ዲስታንስ እና ታይም በምንድን ነው የሚገናኙት? ዲስታንስ ታይም። ለምሳሌ ኢኒሻል ቬሎሲቲ 0 አድርጉት፣ ከዜሮ ለመጀመር። ከዛስ ኳድራቲክ ሪሌሽን ነው። ኳድራቲክ ታውቃላችሁ ማትስ ላይ y mx²። ለምሳሌ 2x²፣ 3x² ኳድራቲክ ነው። ዚስ ሪሌሽን ምን ይባላል? ኳድራቲክ። እንደዚህ አይነት በቃ ለዩኒፎርም ለአክሰለሬትድ ሞሽን ዲስፕሌስመንት ዲስታንስ ታይም እንደዚህ ነው። እሺ ወይም ዲስታንስ ቬሎሲቲስ ለኢንፎርማል አክሰለሬትድ ሞሽን ቬሎሲቲ እንዴት ነው? ኮንስታንት ነው የምንለው ወይስ ኮንስታንት ነው ወይስ ምን? ኮንስታንት አይደለም። ዩኒፎርምሊ ምን ያደርጋል? ኢንክሪዝ እያደረገ ወይም ዲክሪዝ እያደረገ ያመጣል። ለዛ ስትሬት ላይን ነው እንደዚህ። ስፒድ አፕ ሲሆን እንደዚህ፣ ስሎው ዳውን ሲሆን ደግሞ እንደዚህ። ጀስት ለእናንተ ይችን ትበቃለች። ለምን ይሄኛው ቬሎሲቲ ለምሳሌ 2 ሜትር ፐር ሰከንድ 4 6 7 ኢንክሪዝ እያደረገ እንደመጣ ያሳያል ግራፉ ማለት ነው። ለምንድን ነው እነዚህ ኢኩዌሽኖች የሚያስፈልጉት? አሁን እነዚህ ኢኩዌሽኖች የሚያስፈልጉት ለምሳሌ ግሬድ 11 ላይ ስትገቡ እነዚህ ታያላችሁ። ብሬክ ዲስታንስ የሚባል አለ፣ ብሬኪንግ ዲስታንስ ኳልኩሌት ለማድረግ። ስለዚህ ሞሽን ኦፍ ሮኬት ፕሮጀክታይል፣ እነዚህ አሁን በዩኒፎርም አክሰለሬሽን ሞሽን ነው። በዚህ አሁን ቅድም ባየናቸው 5 ኢኩዌሽኖች ነው ሶልቭ እናደርጋቸው። በተለይ ፕሮጀክታይል ሞሽን ላይ ቀጣይ ታያላችሁ፣ ቀጣይ ግሬድ ላይ። ብሬኪንግ ዲስታንስ የሚባል አንድ ሹፌር ለምሳሌ የመጣ የሆነ ሃዛርድ ወይም መቅጨት የለበት ማለት የሆነ ኦብስታክል ሲያጋጥመው ምን ማድረግ አለበት? እቺ ዲስታንስ ትበቃለች አትበቃም? ካልኩሌት ለማድረግ በእነዚህ እኩል ለሴፍቲ ፐርፐዝ ደግሞ እንደዚህ። አሁን ለምሳሌ ሳይታሰብ ልጆች ሲገቡ እቺ ዲስታንስ ትበቃለች አትበቃም? ሳይደን ለመያዝ አለበት ፍሬም፣ ለዛም ማሰብ አለበት ሪያክት ለማድረግ። ከዛ ደግሞ ብሬክ አድርጎ እነዚህ አፕሊኬሽን አላቸው ማለት ነው። ከነዛ ዩኒፎርምሊ እቺ እኔ በምን በተጠቀመው ታሪፍ ነው ዩኒፎርምሊ አክሰለሬትድ ሞሽን መጻፋችሁ እንደዚህ ስለሚል ምንም ችግር የለውም። ኮንስታንት አክሰለሬሽን ማለት ዩኒፎርምሊ አክሰለሬትድ ሞሽን ነው። ፍሪ ፎሊንግ ኦብጀክት ኢዝ ዋን ስፔሻል ኬዝ ኦፍ ዩኒፎርምሊ አክሰለሬሽን ናቸው። ቢኮዝ ግራቪቲ አይቀያየርማ። ጋሊሌዮ ለምሳሌ ይሄ ፕሩቭ ያደረገው ነው። ስፔስ ላይ ቢሆን ወይም ኤር ሬዚስታንስ ኢግኖር ብናደርግ ላቫና እቺ አሁን ትንሳፈፋለች አይደል? ኤር ላይ ግን ቫኪዩም ብናደርግስ የሆነ ቫኪዩም ላይ ወይም ኤር ሬዚስታንስ ኢግኖር ብናደርግ ከስቲል ቦል በጣም ክብደት አለው ግን አንድ ላይ ነው። በካሜራ ቢነሳ አንድ ላይ ነው ምን የሚያደርጉት መሬት ላይ የሚያርፉበት ታይም ሴም ነው አይመስልማ? ይሄ ይቀድማል። ግን ቫኪዩም ምን የለም ኤር ሬዚስታንስ የለም ወይም ኢግኖር ባይኖር ኑሮ አክሰለሬሽናቸው ለሁለቱንም ምንድነው ሴም ነው። ፍሮም ሬስት ኢኩል ታይም ነው የሚፈጅባቸው ማለት ነው። አሁን ፍሪ ፎሊንግ ሲባልስ እቺ ፍሪ ፎል መጻፋችሁ ላይ አለች። ግን ምን አይነት ኬዝ ነው ፍሪ ፎል ሲባል? ፍሮም ሬስት ብቻ ይመስላል። ዝም ብለን ፍሮም ሬስት አንድ ኦብጀክት ሪሊዝ ስናደርግ ፍሪ ፎል ፍሪ ትመስላለች። ግን ይሄም እንዳለ ሁሉንም ምንድናቸው? ፍሪ ፎል ናቸው። በቮሎሲቲ ራሱ ዝም ብለን በቮሎሲቲ ብንሰጠው ስሮ ብናደርግ አፕዋርድ ዳውንዋርድም በሆነ ፕሮጀክታይልም አታናንግልም ዳይሬክሽን ማተር አያደርግም። ከፈለጋችሁ አታናንግል ስሮ አድርጎ የሆነ ኦብጀክት የሆነች ኳስ እንደዚህ ይሄም ፍሪ ፎል ነው። ቢኮዝ ዘ ኢፌክት ኦፍ ግራቪቲ ብቻ ነው። ኤር ሬዚስታንስ ኢግኖር አድርጋችሁ አንደር ዘ ኢፌክት ኦፍ ግራቪቲ ሌላ ፎርስ የለም ለማለት ነው። ፍሪ ፎል ሲባል ኦንሊ ዴፊኒሽናችን ምንድነው? ኦንሊ አንደር ዘ ኢፌክት ኦፍ ግራቪቲ ምን ማድረግ ሙቭ ማድረግ። ግዴታ ወደታች ፎል የሚል ቃል ስላያችሁ እንደዚህ ነው እንጂ እንዴት ነው ይሄ አሁን አይመስልም። የታለ አፕ የሚል ስሮዊንግ አፕ እንዴ ወደ ላይ የተወረወረ ኦብጀክት እንዴት ነው ፍሪ ፎል የሚባል አትሉም? ቃሉ እኮ ፎል ማድረግ ነው። ግን ተመልሶ ፎል ማድረግም አይቀርም አንደር ዘ ኢፌክት ኦፍ ግራቪቲ ለማለት ነው ዴፊኒሽኑ። እሺ አሁን ፍሪ ፎል ሲባል ኢማጂን አድርጉት። ለምሳሌ ስልካችሁ ተጠቅማችሁ አንድ ሁሉ ጊዜ የሚያጋጥመን እንድታነቡ ይፈልጋል። ግን እናንተ ወይም ደክማችሁ ወይም የሆነ ነገር
አልጋችሁ ላይ ገብታችሁ ቲክቶክ እያያችሁ ነው እንበል። እንዳጋጠመ ሆኖ ማዘራችሁ ስትገባ ትደነግጣላችሁ። ሁልጊዜ የምናደርገው ነገር ነው። ስትደነግጡ ስልኩን ለመደበቅ ስትሉ ከእጃችሁ ሊወድቅ ይችላል አይደለ? ዋንስ ከእጃችሁ እንደወጣ ምንድነው ዘ ኢፌክት ኦፍ ግራቪቲ ነው። በቃ አንደር ዘ ኢፌክት ኦፍ ግራቪቲ ምን ትሆናለች? ፎል ያደርጋል ማለት። ይሄ ኦብጀክት አሁን ሪሊዝ ካረኩት በቃ አንደር ዘ ኢፌክት ኦፍ ግራቪቲ ፎል ያደርጋል። ከዛ በኋላ ምን ይሆናል ማለት ነው? ፍሪ ፎል ማለት ነው። መሬት ላይ እስከሚጋጭም ይሁን ስልኩ ይትረፍ አይትረፍ የእድሉ ጉዳይ ሆኖ ኢት ኢዝ ዋት ፍሪ ፎል ማለት ነው። ይሄ ኤክስፒሪየንስ ያደርጋችሁት ነገር ነው። ጥሩ ቻንስ ሆኖ ሳይሆን እንዳጋጣሚ ይሄም አንድ የፍሪ ፎል ሁልጊዜ የምናየው አንድ ኤግዛምፕል ነው። እሺ አይ ሆፕ ይሄኛውን ቶፒክ ኢንጆይ እንዳደረጋችሁት። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ